በመጨረሻ እንግዲህ አምራን አሁን ላይ አዲስ እቅድ አምጥታለች ማለት ነው። ምክንያቱም ናሆሜ እንግዲህ ግራ ገብቶታል። እናትየው ወይዘሮ ዝናሽ በአሁን ሰዓት እንግዲህ አምራንን ተቀብላ ምራቴ ናት ብላ እንዴት ወደ ቤት ልጠራ ትሻለች የሚል ነገር አሁን ላይ እንግዲህ ናሆሜ ለይኩን እንዳለው ምንድነው ወይዘሮ ዝናሽ አምራንን ካስገባቻት በኋላ ልትበቀላት ነው ነግራኛለች በማለት እንግዲህ ለይኩን ለናሆም ነግሮታል። ስለዚህ ናሆሜ ደግሞ ሄዶ አምራን አሁን ላይ የራት ግብዣው እንደተሰረዘና እንደቀረ ነው የነገራት ማለት ነው። አምራን አሁን ላይ ገና ለገና ገብቻለሁ ወይም ደግሞ ወይዘሮ ዝናሽ ጠርታኛለች በማለት ናሆምን በማሳመን እዛ ቤት ልትገባ ነበር። ነገር ግን ናሆሜ አሁን ላይ ያነሳላት ሐሳብ ወይም ደግሞ ለሷ አሁን ላይ የነገራት ወይዘሮ ዝናሽ ልትበቀልሽ ነው ብሎ ነው እንግዲህ ለአምራን የነገራት። አምራን አሁን ላይ እንግዲህ ስለ ልጇ አዲስ ነገር እያሰበች ነው የምትገኘው። ምክንያቱም ወይዘሮ ዝናሽ አሁን ላይ ስለማትወዳት እናም ደግሞ አሁን ላይ ናሆሜ እናቴን በምን ይዘሻት ነው እንደዚህ ልትራረረሽ የቻለችው የሚል ምክንያት ስላለ አሁን ላይ አምራን ያሰበችው ነገር ምንድነው ልጇ ስለወረደ ወይዘሮ ዝናሽ ልጄን የሆነ ነገር አድርጋብኛለች ብላ አውቃ ልትመሰክርና ልትዋሽ ነው ማለት ነው። ናሆምን ልታሳምነው። ናሆም ለወይዘሮ ዝናሽ ያለው ነገር እየቀነሰ ስለመጣና ወይዘሮ ዝናሽ ደግሞ ለአምራን ያላት አመለካከት በጣም የመበቀል ነገር ስለሆነ አምራን ይህንን ደካማ ጎን ተጠቅማ በወይዘሮ ዝናሽ ላይ የልጇ ወይም ደግሞ እንግዲህ በሆዷ ያለው ጽንስ እንደወረደ ይህንን ደግሞ ያደረገችው ወይዘሮ ዝናሽ ነው ብላ ወይዘሮ ዝናሽን እንግዲህ ልትከሳት ነው ማለት ነው። እንግዲህ የአምራን ነገር ይሳካል አይሳካም? እስቲ ሁላችሁም በዚህ ጉዳይ ሐሳብ አስተያየታችሁን ኮሜንት ላይ አስቀምጡልኝ። ሌላ ጉዳይ ደግሞ አሁን ላይ ኑሐሚን አምራን እንግዲህ ናሆሜ ይዟት ወደ ቤት ሊገባ ነው ብሎ ዳግም በነገራት መሰረት በጣም እየተናደደች ነው። ጭራሽ ሁለቱ አንድ ላይ ሊሆኑ አይችሉም እያለች ነው። እንግዲህ ይሄንን የሚያናድዳት ነገር ምንድነው? በአንዴ ከናሆም ፍቅር ይዟታል ማለት ነው። ከኤርሚያስ በራቀሽ ቁጥር ከናሆም ጋር እዛ ቤት በገባሽ ቁጥር በአንዴ ለሱ ፊሊንግ ኖሯታል ማለት ነው። እንዴት በዚህ አጭር ጊዜ ውስጥ ናሆምን ልታፈቅረው ቻለች የሚል ነገር ይሰማኛል። ምክንያቱም ናሆሜ እንደሚታወቀው አምራን ፍቅረኛው እንደሆነች ታውቃለች። ኑሐሚን ራሱ ናሆሜ እየፈለጋት አይደለም ኑሐሚንን፣ አምራንን ነው እሱ የሚፈልጋት። ኑሐሚን ደግሞ አሁን ላይ ናሆምን ነው የምትፈልገው። ኑሐሚንን ደግሞ የሚፈልጋት ማን ነው? ዳግም ነው። ዳግም አሁን ላይ ኑሐሚንን ከኔ ጋር ለምን አትሆኝም የማይመጣ አውቶቡስ አትጠብቂ እያላት እየነገራት ነው። ኑሐሚን አሁን ላይ የሚወዳትን ዳግምን ትታ ለምን ባለትዳር የሆነው ናሆም ጋር ትጣበቃለች የረሳትን? ስለዚህ እስቲ እናንተ እንዴት ነው የምታስቡት? ኑሐሚን ከዳግም ጋር ብትሆን ነው የሚሻለው ወይስ አሁን ላይ ባለትዳር ከሆነው ከናሆም ጋር ኑሐሚን ብትሆን ነው የሚሻለው ብላችሁ የምታስቡለት? ምክንያቱም ዳግም አሁን ላይ ለኑሐሚን በጣም አሪፍ ፊሊንግ እንዳለውና እሷን እንደሚወዳት ይታወቃል። ካለሷም አሁን ላይ መኖር እንደማይችል ነው እያሰበ ያለው። ስለዚህ እንደዚህ የሚሳሳላትና እንደዚህ የሚጨነቅላት ልጅ እያለ ዞር ብሎ ለማያያት ናሆም እንዴት ኑሐሚን ትጨነቃለች? እስቲ በኑሐሚን ጉዳይ ያላችሁን ሐሳብ አስተያየታችሁን ኮሜንት ላይ ማስቀመጣችሁን እንዳረሱ። እንግዲህ ሌላ ጉዳይ አቶ ተሰማ ሕክምናውን ለማድረግ ወደ ውጪ ወጥቷል ማለት ነው። ኑሐሚን አሁን ላይ በጣም ደብሯታል። ምክንያቱም አባቷ አሁን ላይ ለሕክምና ስለወጣና ብቻዋን ስለሆነች አሁን ላይ የደበራት ነው። እንኳን ኑሐሚን አቶ ለይኩን ራሱ አልቅሶ ነው አቶ ተሰማን የሸኘው። ስለዚህ እንግዲህ አሁን ላይ አቶ ተሰማ ሕክምናውን ጨርሶ ሲመጣ ተሽሎት ይመጣል ብዬ ነው ማስበው በኔ በኩል። ምክንያቱም አቶ ለይኩን የከፈለለት ዋጋ በጣም ትልቅ ዋጋ ነው አሁን ላይ እያደረገለት ያለው። ቤቱን በራሱ ስም ካደረገለት በኋላ እንደገና ደግሞ እንዲሻለውና አብሮት አጠገቡ እንዲሆን ከህመሙ እንዲያስታግስ ይሄንን ወጪ ከፍሎ አቶ ተሰማ ልኮታል ማለት ነው። ስለዚህ በቀጣይ ክፍል እንግዲህ አቶ ተሰማ ከመጣ ተሽሎት ይመጣል ብዬ ነው ማስበው። እስኪ እናንተ በዚህ ጉዳይ ሁላችሁም ሐሳብ አስተያየታችሁን ኮሜንት ላይ ማስቀመጣችሁን እንዳረሱ። እንግዲህ ኑሐሚን ክፍል 52 ቶሎ እንዲለቀቅ ሁላችሁም ኮሜንት ላይ ክፍል 52 ቶሎ ይለቀቅልን በማለት ይህንን ቪዲዮ ላይክ በማድረግ ጀምሩ። እንግዲህ አሁን ላይ
ስለ ናሆም ስትጨነቅና ናሆም ከአምራን ጋር መሆኑ እያናደዳት እያለ ዳግም ይሰምቷታል ሁሉንም ነገር። ሁለቱ አንድ ላይ መሆን እንደሌለባቸውና መቼም ቢሆን ናሆምን ለአምራን አሳልፋ እንደማትሰጥ ነው እያሰበች ያለችው ኑሐሚን። እንግዲህ አምራን በጣም ከባድ ሰው እንደሆነች አውቃ ነው ወይስ ናሆሜ እሷ ስለምትወደው ኑሐሚን የሌላ ሰው ሲሆን ማየት አቅቷት ነው ብላችሁ የምታስቡት? ዳግሜ በዚህ ጋር ከኔ ጋር ሁኚ እያላት እየጨቀጨቃት እየተማጸናት እንደገና ከሷ ጋር ለመሆን እያሰበ አሁን ላይ ኑሐሚን የሚያስጨንቃት ነገር ምንድነው? የናሆምና የአምራን ነገር ሲነሳ በጣም ነው የሚያበሳጫት፣ የሁለቱ ግንኙነት ስለማትፈልገው ማለት ነው። እንግዲህ አምራን አሁን ላይ ዳግም ልጇ መሆኑን ከሰማች በኋላ ነው እንግዲህ ወዲያው ጥሪኝ እራት ነገር አዘጋጅተሽ ብላ ማለት ነው። ምክንያቱም አሁን ላይ አምራን ቶሎ ምራት ሆና ለመግባት እየቸኮለች ነው ያለችው። ናሆሜ ደግሞ የአምራን መቸኮል ምንም አላስደሰተውም፣ በጣም ግራ እያጋባው ነው። ምክንያቱም አምራን ይህን ነገር የምታደርገው ምንድነው? እዛ ቤት አንዴ ከገባች በኋላ ስራዋን ለመጀመር ነው ማለት ነው። እሱ የሚሆነው ምንድነው? የናሆምን ሀብት ንብረት ከራሷ ወደ ራሷ ለማድረግና ያው ባልና ሚስት ሆነው ከገቡ ደግሞ ለሁለቱም የሆነ ነገር ስለሚሰጥ አሁን ላይ አምራን የምትፈልገው ነገር ይሄንን ነው። ናሆሜ ደግሞ በዚህ ነገር ደስተኛ አይደለም። ምክንያቱም አምራን ወይዘሮ ዝናሽ እንዴት አምራንን በዚህ ልክ እና በዚህ አጭር ጊዜ ውስጥ ልትቀበላት ቻለች ብላ ማለት ነው። ምክንያቱም ወይዘሮ ዝናሽ እንደሚታወቀው አምራንንም ኑሐሚንም እንደማትወዳት ነው የምትናገረው። አምራንንም ኑሐሚንም እንደማትወድ ነው እንግዲህ ናሆም ያውቀው እንጂ አምራንን በዚህ ልክ ጠርታ እንግዲህ የልጄ ሚስት ሁኝልኝ ብላ እስከዚህ ድረስ የሚያደርሳት ምንም ምክንያት እንደሌለ ይታወቃል። አቶ ላይኩንም አሁን ላይ የወይዘሮ ዝናሽ ነገር ግራ ገብቶታል። ምክንያቱም ወይዘሮ ዝናሽ አሁን ላይ አምራን እንደምትጠራትና እንደምትመጣ ስትነግረው እሱ ደንግጧል። ምክንያቱም ከዚህ በፊት ናሆሜና አምራን በራሳቸው ፍቃድ ነው ቀለበት የተሳሰሩት መዘጋጃ በመሄድ ይህንን ነገርም አልወደደውም። ሁለተኛ ነገር ደግሞ አምራን በዚህ ልክ ቶሎ ጓዟን ጠቅልላ እዚህ ቤት የመግባት ያሰበችው ነገር ምንድነው ነው? አቶ ላይኩን ወይዘሮ ዝናሽ የሆነ ነገር ከአምራን ጋር ግንኙነት እንዳላትና የሆነ ነገር አምራን እያስጨነቀቻት እንደሆነ ገብቶታል። ነገር ግን እንደሚለው ከሆነ አሁን ላይ ያ ነገር አንድ ቀን መውጣቱ አይቀርም ቻዩ ራስሽ ብሎ ነግሯታል ማለት ነው። ስለዚህ አሁን ላይ እንግዲህ ወይዘሮ ዝናሽ የምትጨነቅበት ዳግም ልጇ እንደሆነ ይሄ ሚስጥር ስለሆነ አንድ ቀን ይሄ ሚስጥር ከወጣ አቶ ላይኩን ምን ይሆናል ብላችሁ ነው የምታስቡት? እንደሚታወቀው አቶ ላይኩን እንደዚህ አይነት ነገር ሲሰማ ያው በደነገጠ ቁጥርና በተናደደ ቁጥር ቶሎ እንደሚታመም ግልጽ ነው። ስለዚህ ይሄን ሚስጥር ደግሞ አምራን እያስፈራራች ወይዘሮ ዝናሽን እንዴት ነው እዚህ ቤት መታ ልትዘልቅ የምትችለው ነው። ዳግም አሁን ላይ በወይዘሮ ዝናሽ ነገር በጣም ትቷታል ወይም ደግሞ ደብሩታል። ራስሽ ተወጪውን ያላት አምራን ዳግም ሲያወራ ተደብቃ መስማቱን አላወቀም። ምክንያቱም ወይዘሮ ዝናሽ እንኳን ኑሐሚን ነግራታለች ብላ ነበር የምታስበው። ዳግም ግን በኑሐሚን እስከዛሬ ድረስ እንኳን ያልነገረች ሚስጥር ብላ ይዛ የቆየችላት አሁን ላይ እንዴት ብላ ነው ልትናገር የምትችለው ብሎ ለወይዘሮ ዝናሽ እንድትነቃ አድርጓታል ማለት ነው። ስለዚህ አሁን ላይ የአምራን ይህንን ሚስጥር መስማቷ ማን ይሆናል የሚነግራት ነው ብላ የምታስበው። ዳግምም በጣም ተጨንቋል። አምራን በዚህ ልክ እናቱን እያስፈራራች እንደሆነ ለምን እንደዚህ እንደምታደርግ በጣም ግራ ገብቶታል። ነገር ግን ዞሮ ዞሮ ዳግሜ በናሆምና በአምራን መካከል እንደማይገባ ከዚህ በፊት ይቅርታ ጠይቆት ናሆምን ስለጨረሰ መቼም ቢሆን እንደዚህ አይነት ነገር ውስጥ አልገባም ብሏታል ማለት ነው በተደጋጋሚ ጊዜ። ስለዚህ አሁን ላይ ራሷ ወይዘሮ ዝናሽ እንድትወጣው ነው እንግዲህ አሁን ላይ አምራን እዛ ቤት እንዳትመጣ ወይም ደግሞ ያ የራት ግብዣው እንደቀረና እንደተከለከለ ስትሰማ በጣም ተናዳለች። ምክንያቱም ናሆሜ እንዳላት አምራንን ምንድነው ያደረግሻት ወይም ደግሞ ወይዘሮ ዝናሽ በዚህ ልክ እንዴት አንቺ ልትቀበለች ቻለች? የሆነ ነገር ይሆናል። ምክንያቱም አቶ ላይኩን እንዳለው ለናሆሜ ወይዘሮ ዝናሽ አንቺ እዚህ ቤት ከገባሽ በኋላ ልትበቀልሽ ነው እንጂ በሰላም አይደለም ብሎ ነው እንግዲህ ናሆሜ እየነገራት ያለው። ይህንን ነገር ግን በመጠቀም እንግዲህ አምራን በጣም ከባድ ነገር አስባለች። ልጇ ኤርሚያስ በኤርሚያስ ምክንያት እንደወረደ እኛ ነው የምናውቀው። ነገር ግን ናሆሜ አሁንም ቢሆን ስለ ልጇ በሆዷ ላለው ጽንስና ስለሷ ነው የሚጨነቀው። ነገር ግን አሁን ላይ ወይዘሮ ዝናሽን
በጣም ወጥመድ ውስጥ ልትከታት ነው ማለት ነው። ምንድነው ልጄን ወይም ደግሞ በወዲ ያለውን ጽንስ ያስወረደችብኝ ወይዘሮ ዝናሽ ነች የሆነ ነገር ሰጣኝ ብላ ዋስታ እንግዲህ ናሆምን ከወይዘሮ ዝናሽ ጋር አጣልታ ወይዘሮ ዝናሽን እንግዲህ ልታሳስራት ወይም ደግሞ ልትከሳት ነው አሁን ላይ እያሰበች ያለችው። የአምራን ነገር እንግዲህ ያለችው ይሳካል አይሳካም በቀጣይ ክፍል እስኪ ሁላችሁም ሐሳብ አስተያየታችሁን ኮሜንት ላይ በማስቀመጥ እንግዲህ ማየት እንችላለን ማለት ነው። እንግዲህ የዛሬው አስተያየቴ ይህንን ይመስል ነበር። በቀጣይ ክፍል እስከምንገናኝ ድረስ መልካም ቆይታ ይሁንላችሁ። ቻው ቻው።